በድንገት የሚመጣ ሞት ልብን መስበሩ ባይካድም ገና ብዙ ይሰራል ተብሎ ተስፋ የተጣለበት ሰው ሲሆን ደግሞ መርዶውን አምኖ ለመቀበል የሚያዳግት ከራስ ጋር የሚያጣላ መሪር ሐዘን ይፈጥራል። የወጣቱ ድንገተኛ ህልፈትና ያልተጠበቀው መርዶም የኢትዮጵያ የሙዚቃ ኢንዱስትሪን ሐዘን አከናንቦታል። ገና በለጋነት እድሜው በስደት ከሚኖርበት ዱባይ የሚለቃቸው ተወዳጅ ሙዚቃዎች የበርካቶችን ልብ የገዛው የብዙዎች ተወዳጅ ድምፃዊ ዋሲሁን ረታ ተስፋ ድንገተኛ ሞት ከፍተኛ ድንጋጤና ሐዘን ፈጥሯል። ገና ብዙ ይሰራል ተብሎ በሚጠበቅበት ሁኔታ በድንገት ህይወቱ ማለፉ ከተሰማ በኋላ በርካቶች ሐዘናቸውን እየገለጹ ሲሆን የሞቱ ምክንያት ምንድነው? የገጠመውስ ነገር የሚሉ ጥያቄዎች በስፋት እየተነሱ ነው። ለመሆኑ ወጣቱን ድምፃዊ የገጠመው ድንገተኛ ሞት ምክንያቱ ምንድነው የሚለውን በዝርዝር እንነግራችኋለን። በሌላ በኩል ደግሞ በማህበራዊ ሚዲያ ላይ ትልቅ መነጋገሪያ የሆነው የቀድሞ የኢቢሲ ጋዜጠኛ ሶፎንያስ ያልተጠበቀ ተግባር ግርምትን ፈጥሯል። ይቅር በሉኝ በሚል ልብ የሚነካ መልእክት የተመለሰው ጋዜጠኛ ወደ ቤቱ በሰላም መግባቱን አብስሯል። የጋዜጠኛ ሶፎንያስ መልእክት ህዝቡን ለሁለት ቢከፍለውም እርሱ ግን ብዙ የሚናገረው ነገር አለኝ ሲል ከጀርባው የተደበቀውን ሚስጥር ይፋ እንደሚያወጣው ገልጿል። ጋዜጠኛ ሶፎንያስ በቅርብ ጠብቁኝ ሲል ፍንጭ የሰጠው ሚስጥር ምንድነው? ህዝቡን ያስደነገጠው የጋዜጠኛው ተግባርስ? አትፍረድ ይፈረድብሃል ሲል ከባድ ማሳሰቢያ የሰጠውስ ለማን ነው? ከዝርዝር መረጃው ትሰሙታላችሁ። በመጨረሻም የቻናል ዋን ጋዜጠኞች የሆኑት ጋዜጠኛ ሊያ ሳሙኤልና ናፍቆት ትግስቱ ከባድ ተቃውሞዎችን እያስተናገዱበት ያለውን ጉዳይ እንነግራችኋለን። በርካቶች ልክ አላደረጉም፣ ይህ ከባህልና ከእምነት እንዲሁም ከስርዓት ያፈነገጠ ተግባር ነው ሲሉ፣ ሌሎች ደግሞ ሚዲያዎች የስርዓተ ጾታ አማካሪ ሊኖራቸው ግድ ነው ያስባላቸው የጋዜጠኞቹ ተግባር በህብረተሰቡ ዘንድ ቁጣን ፈጥሯል። ድንግልናን የመመለስ ህክምና ዙሪያ መረጃ ለመስጠት ከጋበዙት ዶክተር ጋር ያደረጉት የሐሳብ ልውውጥ የማህበረሰብን እሴት የጣሰ የሴት ልጅን ክብር ያወረደ ሆኖ መቅረቡ ከሐሳብ ትችት ባለፈ ጋዜጠኞቹን ያስኮነነ ተግባርም ሆኖ ታይቷል። በቻናል ዋን የቴሌቪዥን ጣቢያ የታየውና አስነዋሪ የተባለው ፕሮግራም እንዲሁም ጋዜጠኞቹ ላይ የተነሳው ተቃውሞ ምንድነው እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ አስደንጋጩን የድምፃዊ ድንገተኛ ሞትና የጋዜጠኛውን ብዙ ሚስጥር እነግራችኋለሁ የሚል ሐሳብን ያዘለው ያልተጠበቀ ይቅርታ እንዲሁም አሳፋሪ ተግባር ስለተባለው የጋዜጠኞቹ ፕሮግራም በዝርዝር እንነግራችኋለን። እናንተም ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ባበረከተው መልካም አስተዋጽኦና በተለይም በቪዲዮ ክሊፖች ላይ በሚያሳየው ደማቅ ተሳትፎ የሚታወቀው ወጣቱ ድምፃዊ ዋሲሁን ረታ ወይም በቅጽል ስሙ ተስፋ በተሰማው ድንገተኛ አደጋ ከዚህ ዓለም በሞት መለየቱ ታውቋል። ድምፃዊ ዋሲሁን ረታ በጓደኞቹ የቅጽል ስም አጠራር ደግሞ ተስፋ በጨርቆስ አካባቢ ተወልዶ ያደገ ሲሆን በወጣትነቱ የሙዚቃ ፍቅር ካደረበት ጊዜ አንስቶ በተለያዩ የቀበሌ ክበባት ውስጥ እየሰራ ሙያውን ያሳደገ ወጣት ነበር። የክለብ ስራውን መስራት ከጀመረ በኋላ ደግሞ ረጅም የሚባለውን ጊዜ በዱባይ ከተማ የተለያዩ የሙዚቃ ስራዎችን በመስራት ቆይቷል። በስራ ቆይታው በነበረው ጊዜ ያፈራቸው የሙያ አጋሮቹ እንዲሁም ጓደኞቹም እጅግ ቅን ልብ ያለው ሰው እንደሆነ ይመሰክራሉ። ድንገተኛ ህልፈቱ ግን የማይታመን ዱብዳ ሆኗል። ብዙ ህልምና እቅድ የነበረው ዋሲሁን በድንገት ህይወቱ ማለፉን የሰሙ ሁሉ ሐዘንና ቁጭታቸውን እያጋሩም ይገኛል። ድምፃዊ ዋሲሁን ረታ ወይም ተስፋ ከረጅም ጊዜ ጀምሮ በተባበሩት አረብ ኤሚሬትስ ዱባይ ለረጅም ዓመታት በስደት የኖረ ሲሆን በነበረው መልካም ስብዕና ደግነትና ቅንነት በዱባይ በሚኖሩ በርካታ ኢትዮጵያውያን ዘንድ እጅግ የሚወደድ የሚከበርና ሰፊ ወዳጅነትን ያፈራ ምስጉን ወጣት እንደነበረም የቅርብ ጓደኞቹ በሐዘን ይገልጻሉ። ነገር ግን የዚህ አርቲስት ድንገተኛ ህልፈት በርካቶችን እጅግ አሳዝኗል። ብዙዎችም ሐዘናቸውን እየገለጹም ይገኛሉ። የድምፃዊ ዋሲሁን ረታ የቀብር ስነ ስርዓትም በትናንትናው ዕለት ማክሰኞ ግንቦት 18 ቀን 2018 ዓመተ ምህረት ከቀኑ 6 ሰዓት ላይ በኮዬ ፈጬ አቦ ቤተክርስቲያን ተፈጽሟል። በቀብሩ ስነ ስርዓት ላይም የሙያ አጋሮቹ፣ የቅርብ ጓደኞቹ፣ ወዳጆቹና ዘመዶቹ እንዲሁም አድናቂዎቹ በተገኙበት ግብዓተ መሬቱ ተፈጽሟል። ለኪነ ጥበብ ባለሙያው ድንገተኛ መብረቅ መሰል ህልፈት የተሰማንን ጥልቅና መሪር ሐዘን እየገለጽን እኛም በቻናላችን ስም ለቤተሰቦቹ ለሙያ አጋሮቹ
አጋሮቹ እንዲሁም በሀገር ውስጥና በስደት ለሚገኙ ወዳጅ ዘመዶቹ በሙሉ መጽናናትን እየተመኘን ወደ ሌላኛው መረጃችን እናመራለን። አንገታችሁን አስደፍቻችኋለሁ ይቅር በሉኝ የሚለው የጋዜጠኛው መልእክት ያልተጠበቀና አስደንጋጭ ሆኗል። የቀድሞ የኤቢሲ ጋዜጠኛ የሆነው ጋዜጠኛ ሶፎንያስ ወደ ቤቱ መመለሱን አስመልክቶ በማህበራዊ ገጹ ባስተላለፈው ልብ የሚነካ መልእክት መላው የኢትዮጵያ ሕዝብንና አድናቂዎችን ይቅርታ ጠይቋል። ጋዜጠኛው ባስተላለፈው ስሜት ቀስቃሽ መልእክትም ተመስገን ለቤቴ በቅቻለሁ፣ መድኃኔዓለም ስለማረኝ ለታላቅም ክብር ስላበቃኝ ደስ ብሎኛል ካለ በኋላ ወዳጆቼ፣ አድናቂዎቼ፣ መላው የኢትዮጵያ ሕዝብ አንገታችሁን አስደፍቻችኋለሁና ከልብ ይቅር በሉኝ ሲል የይቅርታ ጥሪን አቅርቧል። በመቀጠልም ቅዱስ ቃሉ የበደላችሁን ይቅር በሉ እንደሚል በማስታወስ ህዝቡ በእግዚአብሔር ስም ይቅር እንዲለውና በጸሎት እንዲያስበውም ጠይቋል። ጋዜጠኛ ሶፎንያስ አክሎም እንደ እግዚአብሔር ፍቃድ በቅርቡ በሰፊው መድረክ ኑዛዜን ትሰሙታላችሁ፣ ብዙ የምናገረው አለኝ በማለት በቅርቡ ይፋዊ ማብራሪያ እንደሚሰጥ የገለጸ ሲሆን መልእክቱንም አትፍረድ ይፈረድብሃል በሚል ከባድ ማሳሰቢያ ደምድሟል። ከወራት በፊት ጋዜጠኛው ከፈጸመው ተግባር ጋር በተያያዘ በርካታ ውዝግቦች ተፈጥረው እንደነበር የሚታወስ ሲሆን አሁን ግን ብዙ የሚናገረው ነገር እንዳለ በመጠቆም ካለበት ሁኔታም እንዳገገመ ተናግሮ ይቅርታ ጠይቋል። ይህም መልእክት ህዝቡን ለሁለት በመክፈል የተቃውሞና የይቅርታውን ተቀብለናል ሀሳቦች እየተሰጡበት ይገኛል። በቀጣይ ጋዜጠኛው የሚያወጣው እነግራችኋለሁ ሲል ከጀርባ ያለውን ድብቅ እውነታም ለመግለጽ ተዘጋጁ ማለቱን ተከትሎም ምን ይናገራል የሚለው በብዙዎች እየተጠበቀ ነው። ወደ መጨረሻ መረጃችን ስናመራም የሚዲያ ተቋማት የስርዓተ ጾታ አማካሪ እንዲኖራቸው አስገዳጅ አሰራር መኖር አለበት ስላስባለው የጋዜጠኛ ሊያ ሳሙኤልና የናፍቆት ትዕግስቱ ተግባር እንነግራችኋለን። የቻናሏን የፕሮግራም ቡድን ስለ ሴት ልጅ ድንግልና በሕክምና መመለስ ላይ እየተወያዩ የሚያሳየው ፕሮግራም ከተለቀቀ በኋላ በርካታ ውዝግብ እንዲሁም ቁጣን ፈጥሯል። ጋዜጠኞቹም በዚህ ጉዳይ ዙሪያ እውቀት ካለው ሐኪም ጋር የሙያ ማብራሪያ እየጠየቁ ፕሮግራሙ ይታያል። ጋዜጠኛ ናፍቆትም የሴት ልጅ ድንግልና ተገዳ ወይም ተደፍራ አሊያም በስራ ጫና ምክንያት ስታጣ ወዳ ፈቅዳ ለምታገባው ሰው ስትል ድንግልናዋን በሕክምና መመለስ ትችላለች ስትል ጥያቄ ታቀርባለች። ሐኪሙም አዎ ይቻላል ይላል። ቀጠል አድርጋም ጋዜጠኛ ሊያ ሳሙኤል እንደዛ ከሆነማ ሁላችንም አሁንም በሕክምና ድንግልናችንን እናስመልስ፣ ባሎቻችንም ደስ ይላቸዋል ትላለች እየሳቀች። ወደ ሐኪሙም ዞራ ወንዶቹም እኮ ሁልጊዜ ድንግል ሴት ይወዳሉ ደስም ይላል አይደል ዶክተር ብላ ትጠይቃለች። ሐኪሙም እኔ ደስ ይበል አይበል አላውቅም ይላታል። በዚህ መንገድ በቻናሏን የተላለፈው ፕሮግራምም በርካቶችን አስቆጥቶ ታይቷል። ብዙዎችም በዚህ ጉዳይ ዙሪያ ትችታቸውን ሲሰነዝሩም ታይቷል። ከጋብቻ በፊት ከወሲብ መታቀብ ወይም ድንግል መሆንን ከሴቶች ብቻ ለሚጠበቀው ማህበረሰባችን አሁንም በእንደዚህ በመሰሉ የሚዲያ ተቋማት በቸልተኝነት ይህንኑ የተዛባ አመለካከት ማራገብ አላዋቂነት ብቻ ሳይሆን ሴቶች ላይ የሚፈጥረውን ስነ ልቦናዊ ጫና አለማስተዋል መሆኑንም ብዙዎች ተስማምተው ሐሳባቸውን ሰጥተዋል። የድንግልና ወይም ከጋብቻ በፊት ከወሲብ ታቅቦ መቆየት ለሴቶች ብቻ ሳይሆን ለወንዶችም አስፈላጊ እንደሆነ ብዙዎች ይስማማሉ። የሴቶችም የወንዶችም ድንግልና መጠበቅ በወሲብ ከሚተላለፉ በሽታዎች ይጠብቃል። ለሴቶች ደግሞ ካልታቀደ እርግዝና ተከትሎም ጥንቃቄ የጎደለው ጽንስ ማቋረጥ እንዲሁም ሞት ይጠብቃቸዋል። ሴቷም ወንዱም ከጋብቻ በፊት ከወሲብ ግንኙነት ባለመታቀባቸው በህይወታቸው ቅድሚያ ሊሰጣቸው የሚገቡ ጉዳዮችን ትምህርት፣ ስራ፣ መንፈሳዊ ህይወት እንዲሁም ብዙ ጉዳዮች እንዲደናቀፉባቸው ይሆናል። በዚህ ምክንያት የሴቶችና የወንዶች ድንግልና ከጤናም ከሃይማኖትም ከማህበራዊም ሆነ ከኢኮኖሚ አንጻር ያለው ፋይዳ ከፍተኛ ነው። በዚህ ቻናል ግን ሴቶችን ብቻ ድንግል እንዲሆኑ የሚጠብቅ አንድምታ ያለው ንግግር ማስተላለፉ ተገቢ አይደለም ሲሉ ብዙዎች ፕሮግራሙን እንዲሁም ጋዜጠኞቹ ያሳዩትን ከማህበረሰብ እሴት ያፈነገጠ ንግግር ተችተዋል። ጣቢያውም ሆነ የፕሮግራም አቅራቢዎቹም እልፍ ሴቶች ባገቡ ማግስት ድንግል ሆነሽ አላገኘሁሽም በሚል በባላቸው እንደተገደሉ ያውቁ ይሆናል የሚሉ ጥያቄዎችም ተፈጥረዋል። እልፍ ሴቶች ትዳር ሲመሰረቱ ባሎቻቸው ድንግልናቸውን ባለማግኘታቸው ምክንያት በትዳር ዘመናቸው በሙሉ በባሎቻቸው ስድብና ድብደባ እያስተናገዱ እንደሚኖሩስ ያውቁ ይሆናል የሚል ጥያቄም ቀርቦባቸዋል። ድንግል ሴት ነው ማግባት ያለብኝ በሚል የተዘባ አስተሳሰብም እልፍ ህጻናት ሴቶች ያለ ዕድሜ ጋብቻ ተገዶ መደፈር ሰለባ እንደሆኑ እንደሚያውቁም ጋዜጠኞቹ መጠየቅ አለባቸው የሚሉ ሀሳቦች ተሰንዝረዋል። የኢትዮጵያ የመገናኛ ባለስልጣን ተቋማትም በተቋቋመበት አዋጅ መሰረት እያንዳንዱ የሚዲያ ተቋም የስርዓተ ጾታ ጉዳዮች አማካሪ እንዲኖርም ቁጥጥር ሊያደርግ ይገባል
የሚል ሐሳብም ተነስቷል። ውድ የአማርያ ቲዩብ ቤተሰቦች በዚህ ሐሳብ ጉዳይ ያላችሁ አስተያየት ምንድነው? ሐሳባችሁን አስተያየት መጻፊያው ላይ አጋሩን እያልን እኛ ግን ለዛሬ ያስነውን መሰናዶ አበቃን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝም በያላችሁበት ሰላም